አስበጂው አለኝ። እኮ ሐሳብ እኮ ጥሩ ነበር። እኔም ላስበጀው ሐሳብ ነበረኝ በፊት ነው። አሁን ግን ትቼዋለሁ። ሐሳብ ነበር ላስበጀውና እንት እንዳልከው ላስበጀው ነበረ፣ ግን አሁን ትቼዋለሁ። ለምን መሰለ? በጣም ብዙ ሰው ማለት ነው ቱርክ እየሄዱ እንደውም እያስነፉ ነው አሉ። ከኋላም ከፊትም ከላይም እያስነፉ ነው አሉ። እኔ ደግሞ ማለት ነው ተውኩት። ይሄ ጥሩ ነው። ሰው ብር ከፍሎ እያስነፋ ለምንድን ነው እኔ ብር ከፍዬ የማስበጀው? ለምንድን ነው የማስመጥጠው ብዬ ሌላው ሰው እኔ ራስ መጥጠው ነበረ እና በዛ ብዬ እና አላስበጀውም። እሱ ሲጨርስ እኔንም አስበጅኝ ውዴ። ምንህን ልታስበጅ ፈልገህ ነው? ምንህን ነው? ማለቴ ምንህን ነው? አልገባኝም። እንትንህን ልታስበጅ ነው? ቱርክ ለመሄድ ነው? እኮ አላቅም። እኔ እኮ የት እንደሚበጅ፣ የት እንደሚሰራ፣ የት እንደሚቀነስ፣ የት እንደሚጨመር አላቅም። ቱርክ ነው ሲሉኝ የሰማሁትና ልጁ አስበጅው ሲለኝ አይ እኔ በቂ ነው አላስበጀውም፣ አላስነፋምም፣ አላስቀንስም ነው እኮ ያልኩት። እና ያንተስ ምንህ ነው የሚበጀው? ንገረኝሽ። አንሶብህ ነው? አነሰችብህ? ልታስተልቀው ቱርክ ነው? 4 አመት ሙሉ ሞክሬ አልፈምስ ያልኩ ሴትዮ ቁጭ ብዬ በአንድ ቀን መጣ ይቺ ጥቁሯ ልጅ በጥቁሮቷ ትፈምስ። ሁሉም ሰው ተመሳሰለና አንድ ጥቁር ቢያገኙ ሁሉም ጥቁሯ እያሉ ቲሸርት ማሰራት ጀመሩ። እሺ እኔስ ያልጀመርኩት ነገር አለ እንዴ? በጥቁሮት ነው የቀረኝ። አሁን ደግሞ ልቀባ ስል ሁሉም መቀባት ጀመሩ ጥቁር። እኔ እኮ 4 አመት ሙሉ ያሳለፍኩት ፈምሳለሁ ብዬ ልንገራችሁ። ማስቲካ ማግኘት ጀመርኩኝ። ጥርሴን ነቅሎት ሄደ ሳልፈምስ። ከዛ እንደገና መጠንቆል ጀመርኩኝ በመዶሻ። ለሰው ሁሉ ስጠነቁል 100 ሰው ቢያጠኝ ነው። ከዛ በጥንቆላ ጠንቁዬላቸው ሳልፈምስ ቀረው። እሱም ደግሞ እምቢ አለኝ። ሁሉም ሰው መጠንቆል ጀመረ። ከኋላ የተነስተው መፈመስ ጀመሩ በጥንቆላ። እንደገና ደግሞ አሁን ቂጤን አወጣው። ቂጤም ደግሞ አላስፈምስ አለኝ። ምን ያልወጣሁት ነገር የለም። አንዱ እኮ ነው 665 ጊዜ ኢንቦክስ ላይ አውሪኝ የኔ ፍቅር እባክሽ በእናትሽ በፈጠረሽ አዋሪኝ እያለ ስቆጥረው 665 ጊዜ ድረስ ሆኗል። ከዛ መጨረሻ ላይ በ666ኛው ምን ቢለኝ ጥሩ ነው? አንቺ ደደብ ከአንቺ አህያ ትሻላለች አላለኝም? ልክ በ667ኛው እኔ ደግሞ ምን አልኩት? የሚጣፍጥህን አንተ ታውቃለህ። አዎ አህያ ትሻላለች አልኩት። ከዚህ በኋላ ቂጤን አታውጡ። ዳኒ የሚባል እኔ ጋር አታውም። ከዚህ በኋላ ቂጤ ከዚህ በኋላ ለባሌ ብቻ ነው። ማንንም አላሳይም። ምላሴን ነው የምታዩት ከዚህ በኋላ። በቃ ተነስቶ